ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በፓርላማ የአብን ተወካይ በመጪው ሀገራዊ ምርጫ ኢህአፓን ወክለው ሊወዳደሩ መሆኑን አስታወቁ። በስድስተኛው ዙር ሀገራዊ ምርጫ የአማራ ብሔራዊ ንቅናቄ ወይም አብን ወክለው ፓርላማ የገቡት አበባው ደሳለው በመጪው ሰባተኛው ሀገራዊ ምርጫ የኢትዮጵያ ሕዝቦች አብዮታዊ ፓርቲ በመወከል በአዲስ አበባ 6 ኪሎና ሽሮ ሜዳ አካባቢ ሊወዳደሩ መሆኑን አስታወቁ። አበባው ደሳለው እንዲሁም የአብን የአዲስ አበባ ጽሕፈት ቤት ኃላፊ የነበሩት ይህዓለም ታምሩ በመጪው ምርጫ ኢህአፓን ወክለው ሊወዳደሩ መሆኑን አስመልክተው የካቲት 3 ቀን 2018 ዓ.ም በበይነ መረብ መግለጫውን ሰጥቷል። ባለፉት 4 ዓመታት በላይ በሕዝብ ተወካዮች ምክር ቤት የሰላ የተፎካካሪ ድምፅ በማሰማት የሚታወቁት አበባው በሰኔ 2013 ዓ.ም ከአማራ ክልል አብን በመወከል ተመርጠው ነበር የሕዝብ ተወካዮች ምክር ቤት አባልም የሆኑት። የምክር ቤቱ አባል ከዚህ ቀደም ከሪፖርተር ጋር ባደረጉት ቆይታ አብን እንደ ፓርቲ አለ ብለው እንደማያስቡ ገልጸው አዲስ ፓርቲ ለመመስረት እቅድ እንዳላቸው ገልጸው ነበር። ሪፖርተር የምክር ቤት አባሉን አዲስ ውሳኔ በተመለከተ ላቀረበላቸው ጥያቄ አዲስ ፓርቲ ለመመስረት የነበራቸው እቅድ በዋነኝነት አማራ ክልል ላይ የሚንቀሳቀሱ ፓርቲም ቢሆን ይህንን ለማድረግ አሁን ላይ አስቻይ ሁኔታ ባለመኖሩ ኢህአፓን ለመቀላቀል መወሰናቸውን ተናግረዋል። አበባው በሰጡት ማብራሪያ አማራ ክልል የተወዳደሩበት ቦታ ለቀጣይ ሀገራዊ ምርጫ የጸጥታ ሁኔታ አስተማማኝ ተብለው ከማይገለጹ አካባቢዎች ውስጥ በመሆኑ የምርጫው መካሄድ ያልተረጋገጠ መሆኑን ጠቅሰው ሀገራዊም ሆነ ክልላዊ አጀንዳዎች ለማራመድና የሕዝብ ድምፅ ለመሆን ኢህአፓን ለመቀላቀል ወስኛለሁ ብለዋል። መጪውን ምርጫ ከሌሎች ፓርቲዎች ጋር በመሆን ትብብር ለኢትዮጵያ አንድነት በሚል የመላው ኢትዮጵያ አንድነት ድርጅት፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ብሔራዊ ንቅናቄ በአንድ ቅንጅት እንደሚወዳደሩ ተገልጿል። በፓርላማው ጠንካራ ሀሳብ በመሰንዘርና ምላሽ ይሻሉ በሚሏቸው ሀገራዊ ጥያቄዎች በማቅረብ የሚታወቁት ሌላው አብን በመወከል ከአማራ ክልል አሸንፈው ፓርላማ የገቡት ደሳለኝ ጫኔ በመጪው ሰባተኛ ሀገራዊ ምርጫ ለመወዳደር እንደማይፈልጉ የገለጹት ባለፈው ሳምንት። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።